ሜጫን ወደ ነበረ ክብሩ እንመልሳለን ሲሉ የፋኖ አመራሮች ቃል ገቡ። በአማራ ክልል በብልጽግና ካድሬዎችና በመከላከያ ሰራዊት መካከል ከፍተኛ ውጥረትና አለመግባባት መከሰቱን ውስጥ አዋቂ ምንጮች ገለጹ። አብይ አህመድ በኦሮሚያ ክልል 300 ሺህ አዳዲስ ወታደሮች እንዲዘጋጁ ትዕዛዝ ማስተላለፉን ተከትሎ አፈሳዎች ተጠናክረው ቀጥለዋል። በሌላ መረጃ ራሳቸውን የሐራ መሬት ብለው የሚጠሩ የጌታቸው ረዳ ታጣቂዎች ወደ መከላከያ ሰራዊት እንዲጠረነፉ ትዕዛዝ ወርዷል። ራሱን የኢትዮጵያ መከላከያ ሰራዊት ብሎ የሚጠራው ኃይል በመካነ ሰላምና በጎጃም የተለያዩ አካባቢዎች በንጹሃን ላይ ጉዳት አደረሰ። ጌታቸው ረዳ የቀድሞ አለቃውን ደብረጽዮንን የሚቃወምበት ሰልፍ በአዲስ አበባ ጠራ። አምባሳደር ማሲንጋ በመቀሌ ባደረጉት ቆይታ ከህወሓት የቀረበላቸውን ጥያቄ ይዘው አዲስ አበባ ለአብይ እንደሚያቀርቡና ምላሽ ይዘው ወደ መቀሌ እንደሚመለሱ ተነገረ። ማሲንጋ ከመቀሌ መልስ በጎንደር ውይይት ሲያደርጉ ታይተዋል። በአርሲ አሰኮ አማራዎች ከጥቃት ራሳቸውን መከላከል መጀመራቸውን ተከትሎ የአርሲ ብልጽግና አገዛዝ አማራዎችን እየመረጠ ማሰር ጀመረ። አሜሪካ ለስድስተኛ ተከታታይ ምሽት በከፈተችው ጥቃት የኢራን የሲቪል መሰረተ ልማቶች መደብደባቸው ተገልጿል። ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚ ዜና አልፋለሁ። አሁን የደረሰንን ዜና እናስቀድም። በደብረ ማርቆስ ዩኒቨርሲቲ የ12ኛ ክፍል ፈተና ተፈትነው ወደ ቢቡኝ ወረዳ ሲሄዱ የነበሩ ተማሪዎች በብልጽግና ኢትዮጵያ መከላከያ ሰራዊት በጄኔራል ማመር ተሰማ በሚመራው የምስራቅ እዝ ወታደራዊ መኮንኖች ተማሪዎችን ከፊት አሰልፈው በከፈቱት ተኩስ 27 ተማሪዎች ሕይወታቸውን አጥተዋል። በተመሳሳይ ወደ ፈረስ ቤት የሚያቀናው ሌላኛው የጄኔራል መሐመድ ተሰማ ጦር ተማሪዎችን ከፊት አሰልፈው ውጊያ የከፈተ ሲሆን በርካታ ተማሪዎች ከኋላ መመታታቸውም ሰምቷል። ሰራዊቱን ከፊት አድርጎ ወታደራዊ ድል ማስመዝገብ ያልቻለው አገዛዙ ተማሪዎችን ለታክቲካል ጉዞ በመጠቀም በውጊያ መካከል ሕይወታቸው እንዲያልፍ እያደረገ ይገኛል። ሜጫን ወደ ነበረ ክብሩን መልሳለን ሲሉ የፋኖ አመራሮች ቃል ገቡ። የአፋብን ቴዎድሮስ እዝ አመራሮች ግምገማ በማድረግ ወደፊት አቅጣጫ አስቀምጠዋል። በጉባኤው ማጠናቀቂያ ሜጫን ወደ ነበረ ክብሩ እንመልሰዋለን ሲሉ ቃል ገብተዋል። አያይዘውም የአርበኛ ዘመነ ካሴን ትዕዛዝ ለማክበርና ሳይለያዩ ለአማራነት እንደሚቆሙ ቃል ገብተዋል። ከዛሬ ጀምረን ሙጅብ ዳመነው በላይ ስራባት አይላላም ዘለቀ እንዳየ አሳምነው አንባባለን የመጪ ሰጣን ስራ አርበኛ ዘመነ ካሴ ሰጣን ስራ ከዛሬ ቀን ጀምረን ሜጫን ወደ ነበረ ክብሩ እንመልሳለን። ሜጫ አንዳማራ በአማራ ክልል በብልጽግና ካድሬዎችና በመከላከያ ሰራዊት መካከል ከፍተኛ ውጥረትና አለመግባባት መከሰቱን ውስጥ አዋቂ ምንጮች ገልጸዋል። በአመራሮች መካከል የተነሳው አለመግባባት ምንጩ ከቅርብ ጊዜ ወዲህ በከፍተኛ ሁኔታ ወደ ፋኖ እየተቀላቀለ ባለው ሚሊሻና ፖሊስ አማካኝነት መሆኑ ተሰምቷል። የወረዳ አመራሮች የመከላከያ ሰራዊት አመራሮችን ወደ ሰሜን ኢትዮጵያ ትዘምታላችሁ ብላችሁ ከተናገራችሁ በኋላ የሚጠብቀን ሚሊሻና ፖሊስ እየከዳ ፋኖን እየተቀላቀለ ይገኛል ማለታቸውን ተከትሎ በመካከላቸው ከፍተኛ ውጥረት ነግሷል። ውጥረቱን ተከትሎ የመከላከያ አመራሮች ከአሁን በኋላ ወደ ሰሜን ለመዝመት ተዘጋጁ አንልም፣ ወጣቱን እያፈስን እናሰለጥናለን በማለት ውጥረቱን ለማርገብ እየሞከሩ እንደሆነም ታውቋል። ይህንን ተከትሎ ወደ ሰሜን ኢትዮጵያ ዘመቻ ቀርቷል፣ ትተናል የሚል ፕሮፓጋንዳ እየተነገረ ይገኛል። የብልጽግና ካድሬዎችም ወደ ፋኖ የገቡትን የሚሊሻና የፖሊስ አባላት ጦርነቱን ትተነዋል፣ በይቅርታ መመለስ ትችላላችሁ የሚል መልእክት እየላኩ ይገኛሉ። መከላከያ ሰራዊት ከየወረዳው አዳዲስ የመከላከያ ወታደር ስልጠና ማስታወቂያ ወጣ ቢሆንም የሚመዘገብ በመጥፋቱ ሚሊሻዎችን ወደ መከላከያ ማስገባትና ነዋሪውን ማፈስ እንደ አማራጭ እየተጠቀመው ይገኛል። አገዛዙ በቅርቡ የከዱ የሚሊሻና የፖሊስ አባላትን ለማግኘትና ለመደለል እየሞከረ ስለሆነ ፋኖች ጥንቃቄ እንዲያደርጉ ማሳሰቢያ ተሰጥቷል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በኦሮሚያ ክልል 300 ሺህ ወታደሮች እንዲዘጋጁ ማዘዙን ተከትሎ አፈሳዎች ተጠናክረው ቀጥለዋል።
አብይ አህመድ በኦሮሚያ ክልል 300,000 አዳዲስ ምልምል ወታደሮች ወደ መከላከያ ሰራዊት ካምፕ ገብተው እንዲሰለጥኑ መመሪያ አውርዷል። ይህንን ተከትሎ በኦሮሚያ ክልል ከፍተኛ አፈሳ እየተደረገ ይገኛል። እናቶች በታፈሱ ልጆቻቸው ምክንያት ወደ ፖሊስ ጣቢያና ያገዛዙ ካምፕ ሄደው ልጆቻችንን ልቀቁልን በማለት በለቅሶ ታጅበው ቢጠይቁም ለሀገራዊ ግዳጅ ማዋጣት ግዴታ ነው በሚል ከአካባቢው በኃይል እንዲበተኑ ተደርገዋል። ልጆቻችን ዓላማ በሌለው ጦርነት ዕለት ዕለት እያለቁ ነው ያሉት እናቶች አገዛዙ ስልጣኑን ለማስጠበቅ በሚያደርገው ጦርነት እጅግ አሳዛኝ የሆነ ሰብአዊ ጉዳት እያደረሰ መሆኑን ገልጸዋል። አፈሳ ሲደረግ ቀረጻ እንዳይኖር የሚከለክሉት የመከላከያ ሰራዊት ኃይሎች ጉዳዩ ወደ ሕዝብ እንዳይወጣ እያፈኑ ስለሆነ የኦሮሚያ እናቶችን ለቅሶ ያየው የለም ሲሉ የሆሩ ጉድሩ ምንጮች ገልጸዋል። በተመሳሳይ ዜና ጌታቸው ረዳ የሚመራው የሐራ መሬት ታጣቂ ወደ መከላከያ ሊጠረነፍ መሆኑን ምንጮች ገልጸዋል። በአፋር የሚገኘውና በአብይና ጌታቸው የሚመራው ታጣቂ ቡድኑ ወደ መከላከያ ሰራዊት እንዲቀላቀል ውሳኔ ተላልፏል። እስካሁን ዜናው ለታጣቂዎች አልደረሰም የሚሉት ምንጮች አመራሮችን ለማግባባት ጥረት እየተደረገ እንደሚገኝ አሳውቀዋል። አብይ አህመድ ሚሊሻ ፖሊስን ጨምሮ የሚመራቸውን ኢመደበኛ ኃይሎች የማዋሃድ እንቅስቃሴ ውስጥ እንደሚገኝና አዳዲስ የመከላከያ ሰራዊት ምልምሎችን እያዘጋጀ እንደሚገኝ ዜናዎች ያሳያሉ። ይህም በቀጣይ በጥምረት ሊወጉኝ ነው ከሚላቸው ኃይሎች ጋር ለሚያደርገው ውጊያ ዝግጅቱን ያሳያል። የኢትዮጵያ መከላከያ ሰራዊት በመካነ ሰላም ከተማ አቅራቢያ መቅደላ ታዳጊ ከተማ በንጹሃን ላይ ጉዳት አደረሰ። በሄሊኮፕተር ጭምር በርካታ ወታደሮችን ወደ መካነ ሰላም አስገብቶ ያሰፈረው የአገዛዙ ኃይል በከባድ መሳሪያ በንጹሃን ላይ ጥቃት እየፈጸመ ይገኛል። ትናንት መካነ ሰላም ከሚገኘው የመቅደላ አምባ ዩኒቨርሲቲ ካምፓስ ቅጥር ግቢ ውስጥ በተጠመደ ሞርተር ቅንቡላ አንድ ሀብቴ ደመቀ የተባለ ሕፃን ሆዱ ላይ ተመቶ በሞት አፋፍ ላይ ይገኛል። ከዚህ በተጨማሪ አቶ ሀብታሙ ጌታውን የተባለ በልብስ ስፌት የሚተዳደር ግለሰብ እዚያው መቅደላ ታዳጊ ከተማ ውስጥ በተጣለ የሞርተር ቅንቡላ ተመቶ ከባድ የአካል ጉዳት ደርሶበታል። ጥቃቱ የተፈጸመው ከዚህ በፊት በኦሮሚያ ክልል በተፈጸመው የዘር ማጥፋት ጥቃት ተርፈው ወደ አማራ ክልል በገቡ አማራዎች ላይ መሆኑን ጉዳዩን የበለጠ አሳዛኝ አድርጎታል። ሰሞኑን መከላከያ ሰራዊት በአማራ ክልል አካባቢዎች በብዛት ተሰማርቶ በከባድ መሳሪያ ንጹሃን ላይ ያነጣጠረ ጥቃት እየፈጸመ ይገኛል። አብይ አህመድ አሁን በአማራ ክልል እያደረገው ያለው የጥቃት ስልት የአየር ኃይልና የከባድ መሳሪያን በመጠቀም በመሆኑ በንጹሃን ላይ ከፍተኛ ጉዳት እየደረሱ መሆኑን ምንጮች ገልጸውልናል። በተያያዘ በእነማይና ሸበል በረንታ ወረዳ የሚገኘው የኢትዮጵያ መከላከያ ሰራዊት የ3 ልጆች እናትን ገደለ። በየትመን ንዑስ ከተማ በቁርስ ቤት ተሰማርታ ልጆቿን ስታሳድግ የነበረችው የ3 ልጆች እናት ወይዘሮ ባንቹ አስቻለ ሐምሌ 7 2018 ዓ.ም በአሰቃቂ ሁኔታ ተገድላለች። ጌታቸው ረዳ የቀድሞ አለቃውን ደብረጽዮንን የሚቃወምበት ሰልፍ በአዲስ አበባ ጠራ። በአዲስ አበባ በመስቀል አደባባይ የነጌታቸው ረዳ ቡድን ያዘጋጀውና በመቀሌ ያሉ የህወሓት አመራሮችን የሚያወግዝ ሰልፍ ተጠርቷል። ከቀናት በኋላ የሚደረገውን ሰልፍ በተመለከተ በአዲስ አበባና በመቀሌ ያሉ የትግራይ ፖለቲከኞች የቃላት ጦርነት ውስጥ ገብተዋል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ ሰልፉን በጽኑ ያወገዘ ሲሆን የፌዴራል መንግስት የስርዓቱ ደጋፊ የሆኑ ትግረኛ ተናጋሪዎችን በመጠቀም በትግራይ ህዝብ ብሔራዊ ጥቅም ላይ ያነጣጠረ የሴራ ሰልፍ እያዘጋጀ ነው ሲል ከሶታል። አክሎም ቢሮው አብይ አህመድ በትግራይ ላይ አዲስ ጦርነት ለመክፈት ጦሩን እያሰማራና የድሮን ጥቃቶችን እየፈጸመ ነው፣ በትግራይ ህዝብ ላይ መጠነ ሰፊ ስም ማጥፋት ዘመቻ እያካሄደ ይገኛል ሲል ወቅሷል። ይህ በእንዲህ እንዳለ በኢትዮጵያ የአሜሪካ አምባሳደር ማሲንጋ ከመቀሌ መልስ ጎንደር ታይተዋል። የውይይቱ አጀንዳ ምን ላይ እንዳተኮረ እስካሁን የወጣ መረጃ የለም። መቀሌ ገብተው በፕሪቶሪያ ስምምነትና በአሜሪካ የሰብአዊ ድጋፍ ዙሪያ ከአቶ አማኑኤል አሰፋ ጋር ተወያዩ የተባሉት አምባሳደሩ በጎንደር ውይይት ላይ እያሉ የተነሱ ፎቶዎች ይፋ ወጥተዋል። ማሲንጋ በመቀሌ ባደረጉት ቆይታ ከህወሓት የቀረበላቸውን ጥያቄ ይዘው አዲስ አበባ ለአብይ እንደሚያቀርቡና ምላሽ ይዘው ወደ መቀሌ እንደሚመለሱ በመገናኛ ብዙሃን ተነግሯል። ይህም ማሲንጋ ህወሓትንና አብይ ቀጥተኛ ባልሆነ መንገድ እያደራደሩ እንደሆነ እየተተነተነ ይገኛል። የህወሓት አመራሩ አማኑኤል አሁን ያሉ ችግሮች በሰላማዊ መንገድ እንዲፈቱ ዝግጁ ነን፣ ይህንንም ለአምባሳደሩ አስረድተናል ብሏል። በተጨማሪም የአፍሪካ ቀንድ የሰላም ልዩ መልእክተኛ ኦባሳንጆ በቅርቡ ያደረጉት ጉብኝት
በፌዴራል መንግስትና በትግራይ መካከል የነበረውን ውጥረት ለማርገብ የተፈለገውን ውጤት አላመጣም ብሏል። ማሲንጋ ከመቀሌ ቆይታ በኋላ ጎንደር ሄደው በምን ጉዳይ እንደተወያዩ መረጃው እንደደረሰ እናቀርባለን። አርበኛ ጥሩ ዓለም ስማቸው በክብር ተሰዋች። አርበኛ ጥሩ ዓለም ስማቸው ሐምሌ 8 2018 ዓ.ም በአስተሪዮ በተደረገ ውጊያ በክብር ተሰውታለች። ሞጣ ያፈራቻት የዚህ ዘመን ጀግና የሆነችው አርበኛ ጥሩ ዓለም በወጣትነት እድሜዋ ለአማራ ሕዝብ ስትል መስዋዕት ሆና አልፋለች። መረጃውን የሰጠችን አርበኛ አይና አዲስ ዋለልኝ ወጣቶች የሚረክፉበትን ትግል እንደ አይን ብሌን ጠብቀን የሰማዕታትን አደራ ልንወጣ ይገባል ስትል አሳስባለች። አክላም ሊቆጨንና ሊያንገበግበን የሚገባ የመጨረሻ ወቅት ላይ እንገኛለን ብላለች። አባት አርበኞች ከህልውና ትግሉ ጎን ለጎን የሀገር መሰረተ ልማት ማከናወናቸው ተገለጸ። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መንገድና ኮንስትራክሽን ክፍል በራሳ ጉባ ክፍለ ጦር አባት አርበኞች ትብብር የተቀናጀ ጥረት በርካታ የልማት ስራዎች ማከናወኑን የራሳ ክላስተር አስታውቋል። በዚህም መሰረት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ራሳ ክላስተር አባያ ጥር ቀበሌ የሚገኘውን የመኪና መናኸሪያ ለአገልግሎት ዝግጁ የማድረግ ስራ ተጠናቋል። ይህ በ1 ሄክታር መሬት ላይ ያረፈው የመኪና መናኸሪያ በህብረተሰቡ ንቁ ተሳትፎና የገንዘብ መዋጮ የተገነባ ሲሆን በ330 ሜትር የጋቢዮን ሽቦና የብረት አጥር የመከለል ስራው ሙሉ ለሙሉ ተጠናቋል። ስራም ጀምሯል። በአርሲ አሰኮ ወረዳ አማራዎች መታሰር ጀመሩ። በአርሲ አማራዎች ተሰባስበው ሊገድላቸው የመጣውን ቡድን መግጠማቸውን ተከትሎ እንዴት ራሳችሁን ተከላከላችሁ ያሉ የብልጽግና ባለስልጣናት አማራዎችን ማሰር መጀመራቸውን ጋዜጠኛ አበባየሁ ሰይፈ ገልጿል። በአርሲ ዞን አሰኮ ወረዳ በወረዳው አስተዳዳሪ አቶ ገቢ ገልቹ አዛዥነት የኛን የጫካ ቡድን እነርሱ ሸኔ ብሎ የሚጠሩትን ገዳይ ቡድን ለምን ተዋጋችሁ በማለት ከሰሞኑ አገዛዙ በአማራው ማህበረሰብ ላይ ያነጣጠረ የጅምላ እስር እየፈጸመ ይገኛል ብሏል። አሜሪካ ለስድስተኛ ተከታታይ ምሽት በከፈተችው ጥቃት የኢራን የሲቪል መሰረተ ልማቶች ተደበደቡ። አሜሪካና ኢራን የሆርሙዝ ወሽመጥን ለመቆጣጠር የሚያደርጉት ውጊያ ቀጥሏል ያለው ቢቢሲ የዋሽንግተን ጦር ለስድስተኛ ተከታታይ ምሽት በኢራን ላይ አዲስ ዙር ጥቃት መፈጸሙን ገልጿል። ሐሙስ ሌሊት የደረሱ ጥቃቶች በድጋሚ ያገረሸው የሁለቱ ሀገራት ግጭት እየተባባሰ መሆኑን የሚያመላክቱ ናቸው። አሜሪካ የኢራን ድልድዮች፣ ባቡር ጣቢያና አየር ማረፊያን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟን የቴሄራን የመንግስት መገናኛ ብዙሃን ዘግበዋል። የየመን ሁቲዎች የሳውዲ አረቢያን የነዳጅ ማምረቻ ተቋማት እንደሚያጠቁ አስጠነቀቁ። ሁቲዎች ከሳውዲ አረቢያ ጋር የሚያካሂዱት ግጭት የሚባባስ ከሆነ የሳውዲን የነዳጅ ተቋማትና ሌሎች ወሳኝ ተቋማት ኢላማ እንደሚያደርጉ አስጠንቅቀዋል። የሁቱ ታጣቂ ቡድን መሪ ሆነው አብዱል ማሊክ ሁቲ እንደተናገረው ሳውዲ አረቢያ በሀገራችን ላይ መጠነ ሰፊ ጥቃት በመክፈት ግጭቱን የምታባብስ ከሆነ ሁሉም የነዳጅ ማምረቻ ተቋማትና ወሳኝ ማዕከላቷ የሚሳይልና የድሮን ኢላማ ይሆናሉ በማለት አስጠንቅቋል። አሜሪካ የኃይል ተቋማቷን ካጠቃች ሁቲዎች የቀይ ባህር የነዳጅ መተላለፊያን ለመዝጋት እንዲዘጋጁ ኢራን ማሳሰቧ ተዘገበ። አሜሪካ የኢራን የኃይል ማመንጫ መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመን ሁቲ አማጽያን በቀይ ባህር የሚገኙ የነዳጅ መተላለፊያዎችን ለመዝጋት እንዲዘጋጁ ቴሄራን አሳስባለች። ይህንን የዘገበው ሮይተርስ ሲሆን የኢራን አመራሮች በጉዳዩ ላይ እንደተወያዩና በየመን አጋሮቻቸው ለሆኑት ሁቲዎች መልእክት ማስተላለፋቸውን ቢቢሲ ዘግቧል። የዕለቱ መረጃዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። አስተያየት ካላችሁ በኮሜንት መስጫ ላይ ጻፉልን፣ ይደርሰናል። ስለምትሰጡን አስተያየት እናመሰግናለን። ጤና ይስጥልኝ።